ኢራን ያልተጠበቀውን ወስናለች። አዲሱ የበላይ መሪ ሙጅተባ ኻሜኒ ቤታቸውን እያጸዱ ነው። ለእርሳቸው ቅርብ የሆኑና አክራሪ አቋም ባላቸው ሰዎችን ወደ ስልጣን እያመጡ ይገኛሉ። የኢራን ድርድር የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራግቺ ከውሳኔ ገለል መደረጋቸው ተሰምቷል። ይህ ብቻ ሳይሆን የኢራኑ ፕሬዝዳንት መሱድ ፔዚሽኪያን የኢራቃቺ እጣ ደርሷቸዋል የተባለው ሻንጣቸውን ሸክፈው ገሸሽ ተደርጓል። አሁን ነገሮች በድርድር ለመፍታት ከባድ የሚሆኑበት ደረጃ ተደርሰዋል። ትራምፕ ዋሽንግተን ለኢራን ይህ መጨረሻ መደራደሪያ ነው ሲሉ እየዛቱ ይገኛሉ። ከቴህራን ደግሞ መለስተኛና ለዘብተኛ አቋም ያላቸው ብሎም በድርድር ያምናሉ የሚባሉ ግለሰቦች ከመንበረ ስልጣን መድረኩ እየተገፈተሩ በጦር ግንባር ይለይልን የሚሉ ከፊት እየመጡ ነው። ከአሜሪካ የአጋማሽ ዘመን ምርጫ በፊት ይህ ነው የሚባል ውጤት ያለው ድርድር እንደማይኖርና ከትራምፕ ኢራንን የሚያስደስት ምላሽ እንደማይመጣ የተረዱት አያቶላዎቹ አሁን ወደ ጦር ግንባር ትኩረታቸውን አድርገዋል። ኢራን አሁን ሙሉ ዝግጅቷን ወደ ጦርነት ያዞረች ይመስላል። ሙጅተባ ኻሜኒ አዲሱ የሚሾሟቸው ሰዎችም እንዲሁ የጦር መሪዎች የነበሩና ይበልጥ አክራሪ አቋም ያላቸው ናቸው ተብሏል። አሁን አሜሪካ ከማን ጋር እንድትደራደር ግራ ገብቷታል የተባለው ዶሃ ላይ የሚገኙት የዲፕሎማሲ ሰዎች ምን አይነት የውሳኔ ስልጣን እንደሌላቸው አሁን በግልጽ ሰምተዋል። ፔዚሽኪያንና አራግቺ ስንብታቸው በመረጃ ሰዓታችን ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። በቴህራን ውስጥ ከፍተኛ ግርግር የፈጠረ አዲስ የፖለቲካ ውሳኔና ሁኔታ ተከስቷል። የኢራን የበላይ መሪ ሙጅተባ ኻሜኒ ለፕሬዝዳንት መሱድ ፔዚሽኪያን የመጨረሻ ማስጠንቀቂያ ማስተላለፋቸው ሰምቷል። የቅርብ የውስጥ ምንጮች እንደሚገልጹት የበላይ መሪው ለፕሬዝዳንቱ አንድ ተጨማሪ ስልጣን መልቀቂያ ደብዳቤ ካቀረብክ ያለምንም ማንገራገርና ቅጽበት ተቀባይነት አግኝቶ ከኃላፊነት ትሰናበታለህ የሚል ጠንካራ ቃል ሰጥተዋቸዋል። ይህም በኻሜኒ ቤተሰብ አባል በሆኑት ከፍተኛ ሃይማኖታዊ መሪ ላይ ይፋ የሆነ ሚስጥር ተስፋ የቆረጡ ፕሬዝዳንቱ እንደ ዋና የፖለቲካ መደራደሪያ መሳሪያ ሲጠቀሙበት የነበሩትን ስልት ሙሉ በሙሉ የሚያከሽፍ ነው። በተጨማሪም በኢራን እስላማዊ ሪፐብሊክ የውሳኔ ሰጭነት ማዕከል ላይ አክራሪና አዛዥ ወታደራዊ ክንፎች የበላይነታቸውን ሙሉ በሙሉ ለማረጋገጥ ያደረጉትን የፖለቲካ ሴራ ታይቶበታል። በተመሳሳይ ጊዜ በሚወጡት ዘገባዎች መሰረት ሙጅተባ አሁንም ቢሆን ያለውን ብሔራዊ ደህንነት ምክር ቤት ዋና ጸሐፊን በመተካት ምትኩ ጠንካራና አክራሪ የነበሩትን የቀድሞ ጦር አዛዥ ለመሾም እየተንቀሳቀሱ ነው። ይህ እርምጃ ደግሞ አሜሪካና አካባቢዋ ላይ ባላንጣዎቿ ዲፕሎማሲያዊ መንገድ በተከተሉበት እጅግ አሳሳቢ በሆነው ሰዓት ላይ ኢራን ይበልጥ የማትደራደርበትና ጠንካራ አቋም የምትይዝበት መንገድ ያመቻቻል። ከሙጅተባ ቤተሰብ ጋር በጋብቻ የተሳሰሩትና ጽኑ አክራሪ ወገን ተወካይ የሆኑት ሞሐመድ ባገር ካራዚ ፕሬዝዳንት ፔዚሽኪያን በውስጣዊ ፖሊሲ ውዝግቦች ወቅትም የስልጣን መልቀቂያ ዛቻን እስከ 28 ጊዜ ያህል እንደ መደራደሪያ አቅርበው ነበር። ካራዚ የበላይ መሪውን ቃል ሲቀጥሉ አንድ ጊዜ እንኳን ድጋሚ ስልጣን እለቃለሁ ካለ እቀበላለሁ፣ በደብዳቤ ስር ተቀብያለሁ ብዬ እፈርማለሁ፣ በዚህ ነገሩ ሁሉም ነገር ያበቃል ማለታቸውን ገልጸዋል። እንደ ዘገባው ገለጻ ከሆነ የዚህ ማስጠንቀቂያ ውጤት ፈጣን ነበር። ፔዚሽኪያንና ሌሎች ባለስልጣናት ወዲያውኑ ወደ ኋላ በማለት እጃቸውን የሰጡ ሲሆን የነበራቸው የፖለቲካ የበላይነት መቀነሱ ተነግሯል። ካራዚ አክለውም ኻሜኒ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ የሆኑትን መሐመድ ባገር ዞልጋድርን ከስልጣናቸው በማንሳትም በምትካቸው የበላይ መሪ ወታደራዊ አማካሪና የረዥም ጊዜ የሂደቱን በኢራን በኩል አብዮታዊ ጥበቃ ቁልፍ ሰው የሆኑትን ሞህሴን ረዛኢን ለመሾም ማቀዳቸው ተነግሯል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ደግሞ በድርድር ሂደቶች ውስጥ ምንም አይነት ጣልቃ የመግባት መብት የለህም የሚል ግልጽና ጠንካራ መመሪያ እንደተሰጣቸው ተገልጿል። ይህ ሁሉ የተወዛገበ ሁነት የሚከሰተው ከፍተኛ ድንጋጤ ውስጥ ባለው የቴህራን ስርዓት ላይ ነው። በወቅቱ የአሜሪካና እስራኤል ባደረጉት የተቀናጀ አየር ጥቃትም የቀድሞ የበላይ መሪው አያቶላ አሊ ኻሜኒና በርካታ ከፍተኛ አዛዦች የተገደሉ ሲሆን ሙጅተባ ኻሜኒ ወደ መሪነት ወንበራቸው ላይ ያመጣቸውና ለወራት የዘለቀው ይኸው መራር ጦርነት ተቀሰቀሰ። በዚህ ጦርነት የኢራን ጦርና በሷ የሚደገፉ ተኪ ኃይሎችም ከአሜሪካና ከእስራኤል ጋር ሲዋጉ ቆዩ። የሆርሙዝ ወሽመጥ ደግሞ ዓለም አቀፍ የኃይል አቅርቦት ገበያ ስጋት ሆኖ ቆይቷል። ይህ ሁኔታ በሲቪል አስተዳደሩና በፕሬዝዳንቱ ላይ ከፍተኛ የፖለቲካ መነጣጠልን ፈጥሯል። በ2024 መካከለኛና የለውጥ ፍላጎት ባላቸው ወገኖች ድጋፍ ወደ መንበረ ስልጣን የመጡት መሱድ ፔዚሽኪያን ቀደም ሲል በግንቦት ወር የራሳቸው መንግስት ብሔራዊ ደህንነትና በውጭ ፖሊሲ ውሳኔዎች ላይ ወታደራዊ አዛዦች ሙሉ በሙሉ መገለሉን በመቃወም የስልጣን መልቀቂያ ጥያቄ አቅርበው ነበር።
በወቅቱ በኢራን ኢንተርናሽናል ተዘግቦ እንደነበረው ከሆነ ያ የሩሲያ ደብዳቤ የፕሬዝዳንት ቢሮ እውነተኛ ምንም ስልጣን እንዳልነበረውና አክራሪ አብዮታዊ ጥበቃ ክንፍ ስትራቴጂካዊ ጉዳዮችን ሙሉ በሙሉ ለመቆጣጠር መቻሉን የሚያሳይ ነበር። ነገር ግን የኢራን ባለስልጣናት የወቅቱን ዘገባዎች የውጭ ጠላቶች ሴራና የምኞት ወሬ በማለት አስተባብሎት የነበረ ሲሆን ፔዜሽኪያኒ ነፍሴ እስካለች ድረስ አገልግሎቱን እቀጥላለሁ ብለው ነበር። የአሁኑ አዲስ ዘገባ ደግሞ የፕሬዝዳንቱ ረዳቶች በተመሳሳይ ሁኔታ መሰረት የሌለውና ወሬውን ለመፍጠር ያለመ ሲሉ አስተባብሎታል። ሆኖም ግን በሁለቱ ወገኖች መካከል ያለው ግጭት እንዲሁም ውጥረት ሊሸፈን የማይችል እውነታ ነው። ባለፉት ወራት የወጡ በርካታ ዘገባዎች እንደሚጠቁሙት የኢራን አብዮታዊ ጦር አዛዥ የሆኑት አህመድ ዋኢዲ በጦርነት ወቅት ውሳኔ መስጠት ሂደት ላይ የበላይ አካል ሆነው ብቅ ብለዋል። እርሳቸው በወታደራዊ እርምጃዎችና በድርድር አቋማቸው ላይ የሲቪል መሪዎች ውሳኔ በተደጋጋሚ ውድቅ አድርገዋል። የቀደሙት አዛዥ በጦርነት መጀመሪያ ላይ ከተገደሉ በኋላ የኃይሉ ዋና አዛዥ ሆነው የተሾሙት ዋኢዲ የቴህራን ጠንካራ አቋም ዋና አርክቴክት ሆነው ተቀምጠዋል። እርሳቸው የተኩስ ማቆም ስምምነቶችን ከሊባኖስና ሌሎች አካባቢያዊ ኃይሎችም ጥያቄ ጋር በማያያዝም ወሳኝ የሆኑ የባህር መስመሮችን መቆጣጠር ጫናውን ለማስቀጠል ሞክረዋል። ፕሬዝዳንት ፔዜሽኪያኒና የውጭ ጉዳይ ሚኒስትሩ አባስ አራግቺ የአሜሪካን የባህር ከበባና የምግብ እንዲሁም መድኃኒት እጥረት ለማቃለል ፈጣን ዲፕሎማሲያዊ መንገዶችን ሲፈልጉ፣ ዋኢዲ ግን ይበልጥ ጠንካራና አክራሪ እርምጃዎች እንዲወሰዱ ይጎተጉቱ ነበር። የዋኢዲ ተጽዕኖ በሰራተኞች ምደባ ላይም የጎላ የነበረ ሲሆን የፕሬዝዳንቱ ሹመቶችን ውድቅ በማድረግና አሊ ላሪጃኒ ከተገደሉ በኋላ ዞልጋድር ወደ ብሔራዊ ደህንነት ምክር ቤት ኃላፊነት እንዲመጡ ከፍተኛ ጫና ስለማድረጋቸው ይነገራል። ራሳቸው ዞልጋድርም ቢሆን የቀድሞው የረዥም ጊዜ አብዮታዊ ጦር አዛዥ እና በደህንነት መዋቅር ውስጥም ተሰሚነት ያላቸው ሰው በመሆናቸው ወደ ብሔራዊ ደህንነት ምክር ቤት የመጡበት ጊዜ በችግር ጊዜ ኃይልና የፖለቲካ ውሳኔ ለማቀናጀት ነበር። በሙጅታባ ኻሜኒ ጸድቆ በፔዜሽኪያኒ ይፋ የሆነው የእርሳቸው ሹመት ከዲፕሎማቶች ይልቅ በውጊያና በውስጥ ደህንነት ልምድ ያላቸው ሰዎች የበላይነትን እንዲያገኙ አድርጓቸዋል የተባለው አሁን ደግሞ እርሳቸውን በመሁሴን ረዛኢ ለመተካት የተያዘው እቅድ በሙጅታባ ዙሪያ ያሉትን ታማኝ አክራሪዎች ስብስብ ይበልጥ የሚያጠናክር ነው። ረዛኢ የቀድሞ አብዮታዊ ጦር ዋና አዛዥ በተደጋጋሚ ለፕሬዝዳንትነት የተወዳደሩና በአሁኑ ወቅትም የበላይ መሪው ወታደራዊ አማካሪ ናቸው። የረዛኢ ረዥም የስልጣን ዘመን ከኢራን ኢራቅ ጦርነት ጀምሮ የተዘረጋ በመሆኑ እርሳቸው አክራሪውን የፖለቲካ መስመር አጠናክረው ያስቀጥላሉ ተብሎ ይታመናል። የዚህ አዲስ የፖለቲካ ውዝግብ እጅግ አደገኛ ጊዜ ላይ ደርሷል። በቴህራንና በዋሽንግተን መካከል በኳታርና በፓኪስታን አዘጋጅነት የሚደረገው ሚስጥራዊ ንግግሮች በቀጣይነት ላይ ይገኛሉ። በእነዚህ መስመሮች የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እንዲሁም የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና ጄራርድ ኩሽነር ይሳተፉበታል። በኢስላማባድ የተፈረመው የመግባቢያ ሰነድም ጦርነት ለማቆም የሆርሙዝን ወሽመጥ ድጋሚ ለመክፈት የባህር ከበባውን ደረጃ በደረጃ ለማንሳት ለ60 ቀናት የሚቆይ ድርድር ጊዜ ለመጀመር የሚያስችል ማዕቀፍን አስቀምጦ ነበር። በፕሬዝዳንት ትራምፕና በፕሬዝዳንት ፔዜሽኪያኒ በኦንላይን ከተፈረመው ይህ ሰነድ ጀርባ የመልሶ ግንባታ ፈንድ ማዕቀቦችና የማንሳቱ መንገድም የጋራ ትዕግስት የሚደረግበት ግዴታዎች ነበሩበት። ነገር ግን ከስምምነቱ ትግበራ በርካታ እንቅፋቶች አጋጥሞታል። በወሽመጡ አካባቢ የሚከሰቱ ግጭቶች በዶሃ የሚደረጉ ድርድሮች ሂደቱን አወሳስቦታል። ትራምፕ አሁን ያለውን ደረጃ የመጨረሻ ዕድል ሲሉ የጠሩ ሲሆን እንደ ሳዑዲ አረቢያ፣ ኤሚሬትስና ኳታር ያሉ የአካባቢ ወዳጆች ደግሞ ዲፕሎማሲውን እንዲገፉበት ከመለመናቸው በፊት አሜሪካ ለከባድ ጥቃት ተዘጋጅታ እንደነበር ተናግረዋል። በቻናል 14 ዘገባ መሰረት የኢራን መሪዎችም ከዳር ወር የአሜሪካ ምርጫ በፊት ዋሽንግተን በኩል ትልቅ የፖሊሲ ለውጥ አይመጣም ብለው ስለሚያምኑ የራሳቸውን የመደራደር አቅም ለማጎልበት የያዙትን ጠንካራና አክራሪ ጫና አጠናክረው ይቀጥሉበታል ተብሎ በብዙ ይጠበቃል። በዚሁ አደገኛና በተወጠረ የፖለቲካ ምህዳር ውስጥም ለፕሬዝዳንት ፔዜሽኪያኒ የተሰጠው የተባለው የመጨረሻ ማስጠንቀቂያ በከፍተኛ ብሔራዊ ደህንነት ምክር ቤት ላይ የሚደረገውን የስልጣን ሽግግር በኢራን ፖለቲካ ውስጥ የተፈጠረ አለመተማመን ቁልጭ አድርጎ ያሳየ ነው። መረጃዎች እንደሚጠቁሙት ይህ እርምጃ አዲሱ የበላይ መሪ ሙጅታባ ኻሜኒ የለውጥና የመካከለኛ መንገድ አቋም ያላቸው ባለስልጣናት በቴህራንና በዋሽንግተን መካከል የሚደረጉ ግንኙነቶችና ፖሊሲዎች ላይ ያላቸውን ተጽዕኖ ለማዳከምና ለማስወገድ ያደረጉት ከፍተኛ ጥረት አንዱ አካል ነው። የጦርነት ጥናት ተቋማት ያወጡት ዘገባዎችና እነዚሁ ግምገማዎች እንደሚገልጹት አንዳንዶቹ የአስታራቂ መንገድ አቋም ያላቸው ባለስልጣናት ኢራን የሆርሙዝ ባህረ ሰላጤን ለመቆጣጠር የምታደርገውን የከረረ ጥረት ተቃውሞ ነበር።
እንደ የቀድሞ የውጭ ጉዳይ ሚኒስትሩ መሐመድ ጃቫር ዛሪፍ ያሉ ታዋቂ ግለሰቦች ይህም የባህር መንገድ መዝጋትና መታወቅ ደግሞ እንደ ቻይና ያሉ ዋና የኢራን አጋር ሀገራት እንኳን ሳይቀር ሊያርቅ እና ሊያስከፋ ይችላል ሲሉ አስጠንቀዋል። ስለሆነም የበላይ መሪው የፕሬዝዳንቱን የስልጣን መልቀቂያ ዛቻ እንደ መደራደሪያ መሳሪያነት የሚያገለግልበት መንገድ ሙሉ በሙሉ ማክሸፍ እንዲሁም የቅርብ ወታደራዊ አማካሪዎቻቸውን ወደ ኃላፊነት በማሳደግ የአገሪቱ ኢኮኖሚ ውጥረት እጅግ በበረታበትና የዓለም ሕዝብ ትኩረት በኃይል አቅርቦት መስመሮች ላይ ባረፈበት በዚህ ወሳኝ ወቅት ላይ የአገሪቱ ዋና ደህንነት መዋቅር ከውስጣዊ ፖለቲካ ልዩነቶችና ተቋሞች ለመጠበቅ ብሎም ለማጥራት ጥረት እያደረጉ ይገኛሉ። ይህንን የፖለቲካ ድራማ ይበልጥ የሚያጎላው ሰብአዊና ተቋማዊ አሰራሮች ናቸው ይባላል። ሙጅተባ ኻሜኒ ከአባታቸው ስልጣን ከተረከቡበት ጊዜ ጀምሮ በጥንቃቄና በጥብቅ ሚስጥር ነበር ሲንቀሳቀሱ የነበረው። ከፍተኛ ባለስልጣናት እንኳን እርሳቸውን በግንባር የማግኘት እድላቸው እጅግ የመነመነ እንደነበር የፖለቲካ መልእክቶች በልዩ መልእክተኞችና በጥብቅ በሚቆጣጠሩ መስመሮች ብቻ ይተላለፍ እንደነበርም ዘገባዎች ይጠቁማሉ። ፕሬዝዳንት ፔዜሽኪያን ከአዲሱ መሪ ጋር ያደረጉት የተባለው የግል ስብሰባ በአንዳንድ መረጃዎች መሰረት እጅግ ጥብቅ በሆነ ሁኔታ ውስጥ የተካሄደ ከአባታቸው እልፈት በኋላ በቴህራን የስልጣን ማዕከል ውስጥም ያለውን ያልተለመደ የባለስልጣናት ግንኙነት ያሳየ ነበር። ለረጅም ዘመናትም የበላይ መሪውን ፍላጎት ለማስፈጸምና እንደ ከለላ ሆኖ ሲያገለግል የነበረው የፕሬዝዳንትነት መንበር አሁን ይበልጥ የተገደበ ብሎም ስልጣኑ የተቀሸበ ይመስላል። በሌላ በኩል ደግሞ በዋሂዲ የሚመራው የኢራን አብዮታዊ ጦር ወታደራዊ ምላሾችን የድርድር ቅድመ ሁኔታዎችና የውስጥ አስተዳደር ቅኝቶችን ሙሉ በሙሉ በመቆጣጠር ታዛቢዎች በጦርነት ምክንያት የመንግስት ዋና ዋና ተቋማትን ሙሉ በሙሉ መያዝ ሲሉ የገለጹት ሁኔታን ፈጥሯል። የዚህ ፖለቲካ ለውጥ ወታደራዊ ተጽዕኖ እጅግ የጎላ ነው። ከበላይ መሪው ወታደራዊ ክበብ ጋር በጥብቅ የተሳሰሩ አክራሪ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ መሾማቸው ኢራን በኒውክሌር ጉዳዮች በተኪ ኃይሎቿ እንቅስቃሴና በባህር ላይ ነጻነት ዙሪያ ያሏትን አቋሞች ይበልጥ እንዲከራከሩ ያደርገዋል። የሆርሙዝ ባህረ ሰላጤ የቴህራን ዋና መደራደሪያ ካርድ ሆኖ ይቀጥላል። የባህር መንገዱ ለመቆጣጠር የሚደረግ ማንኛውም አዲስ ስትራቴጂ ለውጥም በነዳጅ ጫኝ መርከቦች እንቅስቃሴ፣ በኢንሹራንስ ዋጋዎችና በዓለም አቀፍ ነዳጅ ገበያ ላይ ተጽዕኖ ይፈጥራል። ጦርነቱ እንዳይስፋፋ ዲፕሎማሲያዊ ጥረት ሲያደርጉ የነበሩት እንደ ሳዑዲ አረቢያ፣ አረብ ኤሚሬትስና ኳታር ያሉ ቀጠናዊ ሀገራትም የቴህራን የውስጥ ስልጣን ሚዛን ከእርቅ ይልቅ ወደ ግጭት ማዘንበሉን በጥንቃቄ ይከታተላሉ። ለዋሽንግተን ደግሞ ይህ የውስጥ ጭቆና እውነተኛ የኢራን ፖሊሲ ተናጋሪ ማን እንደሆነ የሚገቡት ውሎችና ምን ያህል ዘላቂ እንደሚሆኑ ጭምር ለመገምገም ነገሩን ይበልጥ ያወሳስባል ባዮችም ተበራክተዋል። እነዚህ ክስተቶች ተከታታይነት ባለው መልኩ የአገሪቱን ተቋማዊ ውጥረት እያሳደጉ ነው። ከየካቲት ወር ጀምሮ አመራሩን ከመቱት የመጀመሪያው ጥቃቶች እስከ ሰኔው የመግባቢያ ሰነድ እያንዳንዱ ደረጃ በደረጃ በተመረጡ የፕሬዝዳንትነት መንበር ላይ ያለውን እድል እያጠበበው መጥቷል። ቀደም ሲል እንደ ድልድይ ሆኖ ያገለግላል ተብሎ የታሰበው የፔዜሽኪያን አስተዳደር አሁን በተደጋጋሚ ከውሳኔ ውጪ እንደሆነ ይገለጻል። የሐራዚ ዝርዝር መግለጫዎች የስልጣን መልቀቂያ ዛቻዎች ቁጥርም በርካታ እንደነበር፣ የበላይ መሪው ምላሽ አጭርና ግልጽ እንደነበር፣ የደህንነት ምክር ቤት እንዲሁም የድርድር ኃላፊነቶች የተቀየሩ እንደሆነ የተናገሩት ከወራት ጦርነት በኋላ በሀገሪቱ ላይ ጥብቅ ወታደራዊና ተቋማዊ ስርዓትን ለመጫን የሚደረግ ጥረትን ያሳያሉ። በኢራንና በአሜሪካ ተወካዮች መካከል ያለው የተደራዳሪዎች ግንኙነት እንደቀጠለ ቢሆንም በቴህራን ውስጥ ያለውን የውስጥ ሁኔታ ለእያንዳንዱ ቀጣይ ውይይት ከፍተኛ ስጋት ፈጥሯል። የስልጣን መልቀቂያ መደራደሪያውን ያጣው ፕሬዝዳንት ለኻሜኒ የሚቀርቡ አክራሪ አማካሪዎች የሚመራው የደህንነት ምክር ቤትና ከፍተኛ ተጽዕኖ ያለው የጦር አዛዥ ተደማምረውበት ኢራን ይበልጥ ጠንካራና የማትደራደር አቋም እንደምትይዝ ያሳያል። በኢስላማባድ የመግባቢያ ሰነድ ማዕቀፍ በኩል የእፎይታ መንገዶች ቢኖሩም በጠንካራ ማዕቀቦች ስር የምትገኘው ኢራን በከፍተኛ የኢኮኖሚ ውድቀት ያሰጋት ይገኛል። ይህ አዲስ መረጃ ደግሞ አሊ ኻሜኒ ከተገደሉ በኋላ የነበረውን አሻሚ የስልጣን ሽግግር ሁኔታ እንደገና ጉልቶታል። የሙጅተባ ወደ ስልጣን መምጣት በጦርነት ወቅትም የተከሰተ ሲሆን እርሳቸው በህዝብ ፊት እምብዛም አይታዩም ነበር። መሪውን የማግኘት እድል እንደ ትልቅ የፖለቲካ ኃይል የሚቆጠር ሲሆን ይህም በዋሂዲ ዙሪያ ባሉ ጥቂት የደህንነት አባላት እጅ እንደወደቀ ይነገራል። የፔዜሽኪያን በቀጥታ ለመሳተፍ ያደረጉት ጥረትና የደረሰባቸው ገደብ ደግሞ የበላይ መሪው ፍጹም ህገ መንግስታዊ ስልጣን ባለውና አብዮታዊ ጦር ደግሞ ወታደራዊ ኃይሉን
ጠቅሎ በያዘበት ስርዓት ውስጥም የሲቪል አስተዳደሩ ያለበትን ትልቅ የተባለ ፈተና በግልጽ ያሳየ ነው። በዲፕሎማሲና በኃይል እርምጃዎች መካከል ያሉት ጎን ለጎን የሚሄዱ መንገዶች ተጨማሪ ጥረቶችን ፈጥረዋል። ኢስላማባድ የመግባቢያ ሰነድ የባህር ከበባውን ለማንሳት የሆርሙዝ ትራፊክ ለመክፈት በ100 ቢሊዮን ዶላር የሚቆጠር መልሶ ግንባታ እርዳታ ለማግኘትና ማዕቀቦችን ለማንሳት ያስቀመጠችው ድንጋጌዎች ጊዜያዊ እፎይታ ፈጥረው ነበረ። ነገር ግን ከዛ በኋላ የተከሰቱት ሁነቶች ያንን ስምምነት በተደጋጋሚ ፈትነውታል። በዶሃና በሌሎችም ቦታዎች የተደረጉ የቴክኒክ ድርድሮች ስምምነቱን ተግባራዊ ለማድረግም የሞከሩ ሲሆን የአሜሪካ መልእክተኞች በኳታር አዘጋጆች ጋር፣ የኢራን ቡድኖች ደግሞ የተያዙ ሀብቶችን በማስለቀቅና በባህር ሕጎች ላይ አተኩረው ተደራድረዋል። ትራምፕ ይህንን ሂደት የኢራን የመጨረሻ ዕድል ሲሉ የጠሩት ሲሆን ሀገራቸው ወደ አዲስ ጥቃት ከመግባቷ በፊት የክልሉ አጋሮች ጣልቃ ገብተው ድርድሩ እንዲቀጥል ማድረጋቸው ተነግሯል። የቤሲሻኒ የፖለቲካ ውጥረት የመፍጠር አቅማቸውን በማሳጣት ሞሽታብ የሀገሪቱ ፖሊሲ የሚመራው ከላይና ከደህንነት መዋቅሩ እንጂ ከፕሬዝዳንቱ ጫና እንዳልሆነ ለማረጋገጥ የሞከሩ ነው። ረዛኢን ወደ ደህንነት ምክር ቤት ለማምጣት የሚደረገው ጥረት ከፍተኛ አብዮታዊ ጦር ልምድና የፖለቲካ ፍላጎት ያላቸው ግለሰቦች በሀገሪቱ ዋና ዋና የደህንነት ሁኔታዎች ውስጥ እንዲቀመጡ ያደርጋቸዋል። ይህ አክራሪዎችን አቋም በእያንዳንዱ ውሳኔ ላይ ይበልጥ ያጠናክረዋል። ታዛቢዎች እንደሚያስረዱት ተመሳሳይ የኃይል ሽግግር ቀደም ሲል በነበሩበት የኢራን ቀጠናዊ ውጥረቶች ወቅትም ተከስተው ነበር። ነገር ግን እንደ አሁን የስልጣን ሽግግር ንቁ በጦርነትና ከፍተኛ ዓለም አቀፍ ድርድሮች በአንድ ላይ በተከሰቱበት ወቅት ታይተው አያውቁም። ቀጣዩ የስልጣን መልቀቂያ ደብዳቤ የሚመጣ ከሆነ ቀደም ሲል እንደነበረው የፖለቲካ መደራደሪያ ስልት ሳይሆን የመጨረሻው የፖለቲካ ፍጻሜ ይሆናል። የሀገሪቱ ደህንነት መዋቅር በዚህ መሰረት እየተቃኘ ይገኛል። ዓለምም ይህ የኃይል አስተላለፍ ለውጥ እስከ የት ድረስ እንደሚቀጥል በትኩረት እየተከታተለው ነው።